ሰላም ሰላም ውድና የተከበራችሁ ሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ እህታችሁ ሜላት መጥቻለሁ ማለት ነው። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ እያደረጋችሁ በኮመንት አብራችሁ እንድትቆዩ ጋብዘናችኋል። ሼር ማድረጋችሁንም እንዳትረሱ። እንግዲህ ዛሬ የመጣሁበትን ርዕስ ከእናንተ ጋር አብረን እንቆያለን ማለት ነው። አዳዲስ ነገሮች የሚተላለፉበት ቻናል ስለሆነ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ውዶች። እንዴት ናችሁ ውዶች? ፍቅሮች፣ ማሮች፣ ሁሉ ነገሮች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ገባ ገባ ብላችሁ ማለት ነው ላይክ አድርጉ። ዛሬ በአንዲት እህታችን ጉዳይ ለማውራት ነው። እንግዲህ ያው እኛ በአረብ ሀገር ተሰደን ስንኖር የተለያየ ነገር ያጋጥመናል እና ሁሌም አረብ ሀገር ብቻ ሳይሆን በየተለያየ ሀገር ስደተኞች ነን። በሀገራችን ገብቷቸዋል። ተምሮም በተማረበት ስራ ስለማያገኝ በቃ በተለያየ ነገር ስደትን ነው የምንመርጠው እና እንግዲህ በስደትም ደግሞ ለፍተን እፎይ ብለን ሀገራችን እንኖራለን ብለን ስናስብ የተለያየ ነገር ይገጥመናል እና በጣም ከባድ ነው እና ስለ አንድ እህታችን እንግዲህ ታሪክ አልላችሁም። የህይወቷ አልፈት ምክንያት ምንድን ነው የሚለውን እሱን እያወራን እንቆያለን። በአረብ ሀገር እንግዲህ አንድ እህታችን ለስንት ዓመት ለፍታ የአንድ ልጅ እናት ናት። ይቺ በፎቶ የምታዩት እህታችን ማለት ነው የአንድ ልጅ እናት ናት እና በስንት ዓመት ለፍታ በሀገሬ ገብቼ እፎይ ብዬ እኖራለሁ ብላ እያሰበች እንግዲህ ሁሉንም ነገር እንትን ካለች በኋላ ወደ ሀገር ለመግባት ስታስብ የድሮ ፍቅረኛ እንዳላት ነው እንግዲህ እዚህ ጋር ከተዘረዘረው የሰማሁትና ያየሁት ማለት ነው። የድሮ ፍቅረኛዋ ጋር ስታወራ እንግዲህ ልመጣ ነው በቃኝ ጠቅልዬ ልመጣ ነው ምናምን ስትለው ነይ ቶሎ እሺ እኔ የተከራየሁት ቤት አለኝ እንግዲህ አዲስ አበባ አካባቢ ነው ቦታው እዚህ ጋር ረሳሁት እንጂ እኔ የተከራየሁበት ቤት ታርፊያለሽ፣ ቤተሰቦቿ አሉ፣ ልጅም አላት፣ እናትም አለቻት፣ ቤተሰቦቿ እንዲቀበሏት። አንዳንዴ የእኛ ስህተት ነው ብዬ የማስበው ነገር ይሄንን ነው። ጥፋት የምናጠፋው ነገር እኛ በእርግጥ ብታውቀውም የበፊት ፍቅረኛዋም ቢሆንም የበፊት ጓደኛዋ ቢሆንም ገብቷችኋል። የሚቀድመውን ማስቀደም ነው ያለብን። ገብቷችኋል አይደለ? ሰው የማይቀየር ነገር የለም አይደለም? ስንት ዓመት ጥላችሁት ቆይታችሁ ስንት ዓመት ተለይታችሁት ቆይታችሁ አይደለም ቀርቶ ለምን ለአንድ ሳምንት ብትለዩት የሰው ልጅ መቼም ፍጹም አይደለም እኮ ሰው ይሳሳታል፣ የተለያየ ነገር ያጋጥመዋል እና ያ ልጅ ምን እንደሆነ አይታወቅም። እንግዲህ በዛ በነበረችበት ሰዓት ሰው ነው ይበላል፣ ይጠጣል፣ በተለያየ ነገር እንግዲህ ልትተረጉሙ ትችላላችሁና ይሄ ልጅ እንግዲህ ልመጣ ነው ስትለው እሺ ነይ ቶሎ እኔ እቀበልሻለሁ እኔ ጋር አርፈሽ ከዛ በኋላ ደግሞ ወደ ቤተሰቦች ታመሪያለሽ ይላታል። ይችም ልጅ እንግዲህ እምነቷን በሱ ጥላ በቃይ ብላ አረብ ሀገርን ተሰናብታ ወደ ሀገሯ ትገባለች ማለት ነው። ወደ ሀገሯ ስትገባ እሱ ነው የተቀበላት። ሪፖርት መጥቶ የተቀበላት እሱ ነው። ተቀበላት። ከተቀበላት በኋላ ደግሞ ወደ የት ነው ይዟት የሄደው? ወደ ቤቱ ነው ይዟት የሄደው ማለት ነው። ወደ ቤቱ ይዟት ሲሄድ እንግዲህ ልጅቷ አንዳንዴ እኔ እንጃ ሴት ስንሆን የሴትም ጀግና አለ ጎበዝም አለ ማለት በቃ ራሳችሁ ስሜታችሁን የምትቆጣጠሩ ብዙ ነገር ማድረግ የምትችሉ የምትጠራጠሩ ጥርጣሬ አንዳንዴ መጠራጠር ጥሩ ነው። እግዚአብሔር ነው የምላችሁ። በተለይ ስደት ብዙ ነገር ያስተምረናል እና ስደት ላይ ስንኖር ብዙ ነገር እንማራለን። ከሀገራችን ካኖርነው ይልቅስ ስደት ላይ ስንኖር አዲስ ተወልደን ልክ ትምህርት ቤት ገብተን እንደምንማረው አይነት ህይወት ነው የምንማረው እና እውነት ብዙ ነገር ነው ስደት የሚያስተምራችሁ። ማስተዋልን ብዙ ነገር ያስተምራችኋልና ከስደት ስትገቡ ደግሞ ያን ነገር ተግባራዊ ልታደርጉት ይገባል እንጂ ያን ነገር ሁሉ ነገር እዚህ ጋር ሆነን ስናስበው ስናደርገው የነበረውን ሁሉ ነገር ገደል ሰደን እዛ ጋር አንድን ሰው አምነን ህዝደን እዛ ጋር መለጠፍ የለብንም እና ይቺ እህታችን እንግዲህ ይዟት ሄደ ወደ ቤት ወደ ተከራየበት ቤት ይዟት ሄደ። እሱ ጋር አረፈች። ያው ዞሮ አምነዋለች ጓደኛዬ ነው ብላለች። ወይም ለወደፊት የትዳር አጋሯ ልታረጋ ያሰበችው ሰው ነው ይመስለኛል እንግዲህ ሳስበው ማለት ነው። እናንተ የሩቅ ህልምና የሩቅ እቅድ ካላችሁ ለአንድ ቀን ስሜት አትጨነቁ ማለት አርቃችሁ የምታስቡ ከሆነ ለዛ ለአንድ ቀን ምንም ነገር እንትን የሚላችሁ ነገር የለም። ታውቃላችሁ ያ ልጅ እንግዲህ ሌላ ነገር በሚጠይቅበት ሰዓት እቺ ልጅ ገብቷቸዋል። እኔ እዚህ ጋር ቃሉን መጠቀም
የገጠር ልጅ ነኝ በነገራችን ላይ አፍራለሁ እና ለዛ ነው ይቅር በሉኝ። ማርያም እውነቴን ነው የምናገረው እዚህ ጋር እየቀለድኩ እንዳይመስላችሁ ማለት ነው። ማርያምን ነው የምላችሁና ከዛ ይቺ ልጅ እንግዲህ ሌላ ነገር በሚጠይቅባት ሰዓት አይ እኔ ሳንመረመር ምንም ነገር ልናደርግ አንችልም ብላ ትከለክለዋለች። ከዛ ስትከለክለው ማለት ነው ስትከለክለው ይሄ ልጅ ለምንድን ነው የምትከለክኝ? በዛ ወጣ ገባ ይፈጠርና ይቺ ልጅ አስቦበት አቅዶበት እንጂ እውነትም በስሜት ተነሳስቶ አይደለም ይቺ ልጅ ህይወትን እስከ ማጥፋት ድረስ የደረሰው ይሄ ልጅ ማለት ነው። ግን አስቦበት አቅዶበት ያላትን ያሰራችሁን እኔ የምለው ግን ማርያምን ነው የምላችሁ። አንዳንዴ ይቅርታ ማርያምን እያልኩ ሳወራ እዚህ ጋር ያው ካፌ ላይ ስለማትጠፋ ነው እናቴ ወላዲት አምላክና አንዳንዴ አረብ ሀገር ኑረን ስንሄድ ብር አፍሰን የምንገባ የሚመስላቸው ብዙ ሰዎች አሉ። አረብ ሀገር እኮ ምንም አይሞላም። ሲጀመር ከቤተሰብ ዘሎ እንደሆነ ነገር ብታደርጉ ነው እንጂ ከስንት አንድ ነው። ምናልባት ቤተሰብ የማይረዳ ሰው ወይም ልጅ የሌለው ሰው ወይም የተለያየ ነገር ድሀ ቤተሰብ የሌለው ሰው ለራሱ ብቻ ሰርቶ እንደውም ሴብ አድርጎ እግዚአብሔር ፈቅዶለት ወይም በደህና ደሞዝ ተቀጥሮ ደህና ሀገር አረብ ሀገርም የተለያዩ ሀገሮች አሉ እንደዚሁ በውጭ ሰርተው ብር ደህና ብር አጠራቅመው ወይ ቤት ወይ የሆነ ነገር ሰርተው ይዘው የሚገቡት እንጂ አረብ ሀገር ብር አሁን በብዛት በአብዛኛው አረብ ሀገር የምንኖር እናውቀዋለን። እና ያን ያክል የሚያጓጓ ገንዘብ አይደለም የአረብ ሀገር ሴት የምታመጣው ብር ማለት ነው። እውነቴን ነው የምላችሁ። በተለያየ ሀገር ስቲል እንኳን አይደለም እኛ ይቅርታ በአረብ ሀገር ያለ ነው በተለያየ ሀገር ሌላ አውሮፓ አሜሪካ የተለያየ ዩኦኢ ነው የሚባለው ሀገር የሚኖር ሰው እንኳን ደህና ዶላር ብር የሚከፈላቸው እንኳን ያን ያክል እንትን አይደለም ዳይስፖራ እንኳን አይደለም እኛ አረብ ሀገር ማለት ነውና የአረብ ሀገር ብር የሚያጓጓችሁ ምን አይነት ሰው ናችሁ ነው የምለውና እኔ ገንዘቧ አጓግቶት በቃ ልጅቷን አስቦበት አቅዶበት ህይወቷን ሊያጠፋት አስቦበት እንጂ ከመጀመሪያ እውነትም ለጊዜው ስሜቱ ተነሳስቶ አይመስለኝም ህይወቷን ለማጥፋት ድረስ የደረሰው ይሄ ልጅ እንግዲህ ማለት ነው። ታውቃላችሁ። እና እንደዛ በምትከለክለው ሰዓት ያው እንግዲህ ውጣ ግባ ሲገቡ ገደላት ልጅቷን ማለት ነው። በምን ወቅቱ እንደገደላት ያንን እዛ ጋር ይፋ ስላልተደረገ እኔም በዚህ ነው ብዬ ማውራትም አልቻልኩም። እና ልጅቷን ህይወቷ እንድታልፍ ካደረገ በኋላ ያላትን ይዛ የገባችውን ንብረት ምናምን እሱን ሁሉ ይዞ ነው ከተከራየበት እንግዲህ ቤት ወጥቶ የተሰወረው ማለት ነው ይሄ ልጅ ታውቃላችሁ። ከመጀመሪያ ባያስብበት ባያቅድበት ይሄንን ነገር ይዛ የገባችው እንግዲህ በጥጣሽ ልብስ ነው የሚሆነው። ከልብስ የዘለለ ሌላ ምንም ነገር ይዛ ልትገባ አትችልም። እንዲሁም ደግሞ በእጇ ምንም ያክል ዶላር ወይም እንግዲህ ባሉ ምንዛሬ በምትኖርበት ሀገር አይነት ብር ይዛ የምትገባው ያን ያክል ላይሆን ይችላል። ምክንያቱም ልጁ ያላት እናት አለቻት እዛ ጋር የምታስገባበትም አካውንት ይኖራል። እጇ ያክል ነው ያን ያክል ሳንቲም የምትይዘውና ምናልባት ወርቅ ምናምን ይዛ ገብታ ከሆነ እሱ እንደው እውነት አጓግቶት ይሆን ነው ያልኩትና ግን እንደው ጊዜው ከፍቷል። እግዚአብሔርን ጊዜው ከፍቷል። ሰው አትመኑ። የለመዳችሁትም ያለመዳችሁትም ቢሆን አሁን ላይ ምንም በቃ የስንት ዓመት የትዳር አጋራችሁ በምን መንስኤ እንደሆነ ሚስቱን ህይወት አጠፋ የሚል ዜና እንሰማለንና መንስኤው ምንም ባልታወቀ እንግዲህ ባልና ሚስቱ ናችሁ። ስንት ዓመት አብራችሁ ኖራችሁ ጸባዩን ታውቂያለሽ ያውቃል። የሰው ልጅ እኮ ካልተስማማ መለያየት የሚባል ነገር አለ። በሰላም በቃ እኔ ላንቺ አልሆንም አንተ ለኔ አትሆንም ከተባባለ መናናቅ ካመጣ ተለያይቶ እሱም የሚሆነውን መፈለግ እሷም የሚሆናት መፈለግ ሳለ ህይወት መጠፋፋት ምን አመጣው እዚህ ጋር? ማርያም ምላችሁ ለምን ምን አመጣው? እና እንዲህ አይነት ነገሮች እየተበራከቱበት የመጣው ጊዜ ነው። ሀገራችን እንደዚህ አይነት ነገሮች በርከት እያሉበት የመጡት ጊዜ ነውና አሁንም ቢሆን በጣም ይቅርታ እሺ ጉንፋን ነው በቃ ጉሮሮዬ ላይ የሆነ ነገር እንትን አይለኝም ታውቃላችሁ። አሳለኝ ሳልኩባችሁ ይቅርታ። እና ይሄ ልጅ በነገራችን ላይ አስቦበት አቅዶበት ዱርዬ ነው። ማጅራት መች ነው የሚሆነው እርግጠኛ ነኝና ልጅቷን ባለመረዳቷ ድሮ የምታውቀው ያው የድሮው ሰው ሆኖ የሚጠብቃት ሁላ መስሏት ሊሆን ይችላል የታለለችው። ያ ሁሉ ገብቷችኋል። አረብ ሀገር ሰርታ እንግዲህ ሀገሯ ገብታ ብዙ ነገር አስባ አቅዳ ነው። አረብ ሀገር ስንሰደድ በሰው ሀገር ቤተሰብን ወዳጅ ዘመድን እንዲሁም ደግሞ የምንወዳቸውን ልጅም ከሆነ የተለያየ ነገር ጥለን የምንሰደደው እኮ እዚህ ጋር መተን በባዕድ ሀገር ከሰው ቤት በማናውቃቸው ሰዎች ጋር አብረን የምንኖረው ለገንዘብ ብለን ትንሽ ትልቁ እንደፈለገ እያዘዘን የምንኖረው ለምንድን ነው?
እዚህ ጋር ህይወታችንን ለመለወጥ ነገ ጧት ከሀገራችን ገብተን የተሻለ ህይወት ለመኖር ነው አይደል እንዴ? ቤት ካለልን ቢያንስ ቤት እንኳን ልንሰራ እንዲሁም ደግሞ በችግር ላይ ያሉ ወገኖቻችንንም ለጊዜውም ቢሆን ብናግዛቸው ብለን ነው ብዙ አላማና እቅድ አቅደን ነው ስንሰደድ የምንሰደደው። እና እቺ ልጅም ብዙ አላማና እቅድ አላት። ገብታ እንግዲህ ለህይወቷን መስርታ ወጣት ናት እንደምታያት። ያው ልጅ ቢኖራትም አንድ ልጅ ቢኖራትም ገና ወጣት ናት እና ገና ብዙ ህይወት የምታስብ የምታቅድ ልጅ ነበረች። እንዲህ አድርጎ ህይወቷን የቀጠፋት ማለት ነው። በስንት እንግዲህ የዛሬ 2 ወር አካባቢ ነው የገደላት። አሁን ነው እኔ በጉርሻ ፔጅ ወጥቶ ያገኘሁትና የሞተችው የዛሬ 2 ወር አካባቢ ነው። ያው እንግዲህ በአካባቢው ሰው ጥረትም ቢሆንም በነገራችን ላይ አንዳንድ ጊዜ በቃ ህግ የለም በምትሉበት ሰዓት የሆነ ነገር ሰርቶ ታገኝታላችሁና በአካባቢው ሰው ጥረት የሚሆን በማንኛውም በተለያየ ብቻ እንዲሁም ቤተሰቦቿ ሰምተው መጥተው አመልክተው ይሁን እዛ ላይ ስላልተገለጸ ወይም በቦታው ሆናችሁ ያላጣራችሁትን ነገር እዚህ ጋር ማውራት ስላልፈለኩ ነውና ለማንኛውም ልጁ ነፍሰ ገዳዩ በቁጥጥር ስር ውሏል ማለት ነው። ታስሯል፣ ተይዟልና ግን ቢያዝም ባይያዝም ምንም አይነት ለውጥ የለም። ህጉ የላላ ነው። አሁን ታሰረ፣ ነገ ጧት በተለያየ ነገር ወይም በገንዘብ ወይም በምን ሊፈታ ይችላል፣ ይወጣል። የልጅቷን ህይወት እንደዚህ አድርጎ እናቷንም ያለ ጧሪ ያለ ቀባሪ ያስቀራት፣ ልጅቷንም ያለ እናት አስቀራት። ብዙ ህልምና እቅድ ይኖራታል። ልጄ ገብቼ ካጎንሽ ሁኜ ልጄ ብዬሽ ልጄን ብዙ ነገር እዚህ ጋር የሰው ልጅ ስንንከባከብ የራሶቻችን ልጆች ናቸው ትዝ የሚሉንና እውነቴን ነው የምላችሁ። የሰው ልጅ እዚህ ጋር እንትን ስትሉ የራሳችሁ ልጆች የራሴ ብትሆንስ በቃ እንደዚህ የማደርግላት እውነት ነው የምላችሁ ትላላችሁ። ወልዳችሁ የመጣችሁ ታውቁታላችሁና ይሄ ሐሳብና እቅድ ይኖራታል። እሷም ያን ነገር ሳይሳካላት ባጭሩ ህይወቷን አጣች። እንዲሁም ለእናቷ ራሱ ምን አለ ልጄ እኔን ብትደውይልኝ፣ ምን አለ ልጄ ቤተሰብ ጋር ብትደውይ እኛ ብንቀበልሽ፣ ምን አለ ልጄ ከሱ ጋር ባትሄጂ እያለች ማለት እኔ እንጃ የአእምሮ ጸጸት ነው የሚሆንባት ለእናቲቱም ሆነ እንዲሁም ልጅቱም ከፍ ያለች ከሆነች በቃ እናቴ ለምን ከሱ ጋር ሄደች የሚለው ብዙ ጊዜ እናቴ እኮ እኛ ጋር ብትመጣ እኮ አትሞትም ነበር የሚለው ነገር እኛ ሰው ያው ካለፈ በኋላ ብዙ ነገር እናስባለን እና እንደዚህ አይነት ነገር ጥያቄ በአእምሮዋ ሊመላለስ ይችላል። በቤተሰቦቻቸውማ ለቤተሰቦቻቸው እንደናፈቀቻቸው እንደጓጉ ሊያገኟት ሊያዩት እንደሳሱት ሳያገኟት እንግዲህ በሰላም ከሀገር ከገባች በኋላ ኑሬሳችሁን ተረከቡ እንዲህ ብላ አንድ ጎረምሳ ገድሏታልና ሬሳችሁን መታችሁ ማንሳት ትችላላችሁ ወይም መውሰድ ትችላላችሁ ሲባሉ ቤተሰብ ምንድን ነው የሚሰማው? በጣም ከባድ ነው። በእውነት በጣም ከባድ ነውና እኔ በጣም ነው ያሳዘነችኝ። አንዳንዴ ያለ ማስተዋላችን ነው ወይ እንደው ለምንድን ነው እንደው እኔ እንጃ አላውቅም። ለምንድን ነው ብዙ ጊዜ አሁን እኮ ጊዜው ሰልጥኗል። ብዙ ጊዜ አሁን በሰው ሀገር ሆናችሁ በወንድ ተበላን እንደዚህ ከሌ አታለለን ጓደኛ ሆኖ መጥቶ እንዲህ ያደረገን ወይኔ እያላችሁ ስትወጡ እኔ ትገርሙኛላችሁ። ሚዲያ አትከታተሉም ወይ? ብዙ ወንድሞቻችን እኮ ያስተምራሉ፣ ብዙ እህቶቻችን ያስተምራሉ። ሁሉ ሰው አንድ አይደለም። አንድ ወንድ የሴትን ገንዘብ የሚፈልግ ወይም ሴትን የሚያንገላታ ከሆነ ደግሞ ብዙ አሉ ለሴት የሴትን ጥቅምና ወይም ሴት ምን እንደሆነች የሚያውቁ የሴት ክብር ያላቸው ብዙ ወንዶች አሉ። እና ብዙ የሚያስተምሩ አሉ። ብዙ እነሳሚ እየደከሙ ነው። ብዙ አሉ የሚደክሙ በሚዲያ እንዲህ አድርጉ እንደዚህ አታድርጉ ባካችሁ። በቃ የርቀት ፍቅር ስቲል እንኳን ገብቷችኋል። በቃ ገንዘብ ንክኪ የሌለው ችግር የለውም። እሱም ቢሆን ደግሞ እሱም ለህይወት መጥፊያ መንስኤ እየሆነ ነው። ገንዘብ እንኳን ንክኪ የሌለው በተለያየ ነገር ፍቅር እየበዛ ሲሄድ የሆነ ነገር ባላት ቁጥር ራሷን ማጥፋት፣ ከፎቅ ላይ መወርወር ምናምን እንደዚህ አይነት ነገር እየተከሰተ ነውና እንደው በማንኛው ነገር እንደምትመከሩ ሁሉ ሰው ሁሉንም አንድ ላይ ሰብስበው መቼም ኑ ሀሁ ብላችሁ ተማሩ ብለው አያስተምሩንም። በየተለያየ ሚዲያ ሲለቀቅ ጊዜያችንን አልባሌ ቦታ ላይ ከምናሳልፍ የሚጠቅመንን ነገር ብናዳምጥ ብናይ ከእንደዚህ አይነት ነገር እንተርፋለን። ገብቷችኋል? ሴም ማድረግ እንችላለን ጭንቅላታችን ውስጥ ይህንን ነገር ተረድተን እንዴት ነው በቃ አይደል ራሳችንን እንትን ማለት የምንችለውና ራሳችንን ኮንቲነር ማድረግ የምንችለው በቃ ከማንም ያለማንም እርዳታ። ትዳር ከፈጣሪ ሲሰጥ ነው፣ ከላይ ሲሰጥ ነው። ማንኛውም ነገር ከላይ ሲሰጥ ነው። ከሱ የምንጠብቀው መቼ ነው? እኛ በራሳችን ሁሉንም በራሳችን ይሆናል ብለን በቃ ያላሰብነው ቦታ ላይ የምንገኘው። ገብቷችኋል? ብዙ እቅዳችንና ህልማችንን ለምንድን ነው የምናጨልመውና
እንደው እሱን ሳስበው በጣም ነው ያሳዘነች ታውቃላችሁ። በቃ ሁልጊዜም አሁን በቅርቡ እኔ እንጃ በዚህ ወር ባልሞላ ውስጥ ብዙ ሰው ነው ያለቀው። ብዙ ሰው እዚህ ዱባይ ብዙ ሙተዋል። ቤሩትም እንደዚሁ ራሷን ጥላ ነው የተባለችው። ብዙ ጊዜ በሀቡ ቤት እየቀረቡ ሰምታችሁ ከሆነ በቃ የተለያየ ቦታ የኢትዮጵያ ሬሳን ነው ብዙዎቻቸው ሬሳ አስገቡልን እያሉ ሚዲያ ላይ የሚማጠኑት እና ሰርታ ትገባልኛለች ስትል እናት ስትጠብቅ ሬሳ ሲገባላት የሚሰማትን ስሜት እሷ መቼም ገብቷቸዋል። አሁን ራስን መጣል ማለት የኃጢአት ነው ያለብንን ኃጢአት እግዚአብሔር ይምረን ይሆን ወይ እያልን ብዙ በምንጨነቅበት ሌላ ኃጢአት እየደረብን የምንሄድ ሰዎች ነን እኛ ማለት እኔ አላቅም። ሌላ ኃጢአት ነው። አሁን ራስን ማጥፋት በቃ በማንኛውም ሃይማኖት የማይፈቀድ ነገር ነው። የባሰ ሌላ ኃጢአት ከሰራ ነው ኃጢአት ላይ ሌላ ኃጢአት መጨመር ነው። እግዚአብሔር የፈጠረውን ነፍስ ራሱ እስከሚወስደው በራሱ ለምን አንጠብቅም? በቃ የተለያየም ነገር ፈተና የሚያጋጥመን የተለያየን ነገር ይሄ ነገር ለኔ የማይሆንልኝ ለምን እንደከል የማልሆን ብለን ተስፋ ቆርጠን በራሳችን ላይ እርምጃ የምንወስድ ሀገር ውስጥም ሆነ ሀገር ውጭ በቃ በእኛ ላይ እኔ እንጃ በተለያየ ቦታ የምታዩት ታፎቅ ጥላች እንደዚህ ያለች ከሌ ገድላት ባሏን ከሌ እንዲህ ያደረጋት ከሌ ደፈራት ነው። በቃ ይሄ ነገር ነው የሚሰማው። እንደው መቼ ነው ይሄ ነገርስ የሚቆመው? እንዲህ አይነት ነገርስ በቃ ተይዞ ህግ ውስጥ ጠበቅ ያለ እርምጃ መቼ ነው የሚወስደው? እውነቴን ነው የምላችሁ። ጠበቅ ያለ እርምጃ ቢወስድ ህጉ በዛ ሰው ላይ የሆነ ነገር ከባድ እርምጃ ወስዶ ቢያሳይ ምናልባት ሀገር ማለት ኢትዮጵያ ውስጥ የሚፈጠረው ነገር ሊቀንስ ይችላል። ጥብቅ ያለ ህግ ቢኖር ኑሮ ልክ አሁን እንደ ሳዑዲ አረቢያ የሰረቀ ሰው እጁ ይቆረጥ የገደለ ይገደል እንደሚባለው ሁሉ እንደዚህ አይነት እርምጃ ቢኖር ኑሮ ህዝቡም ይፈራል ያን ነገር ከማድረጉ በፊት ማለት ነው። እኔ እኮ ይሄን ነገር ባደርግ ብያዝ ይሄ ነገር ያጋጥመኛልና ወይ ይገደላሉ ወይም እሞታለሁ ብሎ ስለሚያስብ ያን ነገር አያደርገውም። አሁን ግን ይሄን ባደርግም ታስሬ ነገ ጧት እፈታለሁ፣ እንደውም እስር ቤት ሲገባ ብዙ ሙያ ተምሬ ነው የምወጣው ብሎ ነው አስቦበትና አቅዶበት የሚያደርገው ይመስለኛልና ይሄን ነገር ሲያደርግ ምንም ነገር ሳይጸጽተው ነው የሚያደርገው ብዙዎቹ የሚያደርጉትና በቃ እኔ እንጃ አላቅም እስከ መቼ እንደሆነ እንደዚህ እያለ የሚቀጥለው አላቅም። እና ስደተኛ እህታችን በጣም ነው የምታሳዝነው። እውነቴን ነው የምላችሁ በጣም ነው ያሳዘነችኝ። በዛ ላይ ልጇ በዛ ላይ እናቷ በስደት ካመቅረት በቃ ስደት አልቀረችም። ሀገሯ ከገባች በኋላ ነው እንደዚህ ይሄን ያክል ነገር የደረሰባትና ምን እንደምላችሁ አላቅም። ፈጣሪ ይጠብቀን ከእንደዚህ አይነት ነገር አደጋ። እግዚአብሔር ይጠብቀን። እግዚአብሔር የጠበቀው ይበልጣል እኛ ካሰብነውና እኛም ደግሞ ለእግዚአብሔር ማገዝ አለብን። እግዚአብሔር ሆይ አንተ ጠብቀን እያልን እሳት ነው ከፊት ለፊታችን እሳት እየነደደ እያየን አረ እግዚአብሔር አንተ ጠብቀን እያልን አውቀን ሄደን የምንገባበት ከሆነ እግዚአብሔር እንዴት ነው የሚጠብቀን? ምክንያቱም አውቀን ነው እያየን እኮ ነው የምንገባበት ያለነውና ለምንድን ነው ይሄን ነገር እግዚአብሔር ይረዳናል፣ ያግዘናል እኛ ስናግዘው ነው። እኛ ግን ለሰይጣን እየተገዛን ሰይጣን የሚለንን ሁሉ እየተገበርን እግዚአብሔር አግዘን ብንለው እንዴት ነው የሚያግዘን ነውና እንደው ይሄን መጥፎ አስተሳሰብ የምናስበውን በቃ ወደ ራሳችን ተመልሰን ጥሩ ነገር እንድናስብ እንደውም በቃ አይደል አይምሮአችንን ራሳችንን እንድንገዛ ሀገር ከገባን በኋላ ሁሉም ነገር እኮ ይደርሳል። አይተን አስተውለን ከቤተሰብ ጋር ተቀምጠን አስበን ተማክረን ሁሉም ነገር ይደርሳልና ይሄንን ለማለት ነው። የእህታችንን ነፍሷን በአጸደ ገነት ያኑረው። ሌላ ምንም ልል አልችልም። እውነት ነፍሷን በአጸደ ገነት ያኑረው። ቤተሰቦቿንም ፈጣሪ መጽናናትን ይስጣቸው። ወንጀለኛውንም እግዚአብሔር ደግሞ ተገቢውን ፍርድ ይስጠው። እንደዚህ አይነት ነገር የሚያደርጉትን አሁንም ደግሞ በዚች ልጅ ብቻ አይደለም ሌላም ሊፈጠር ይችላል። ብዙም ወደ ሚዲያ የማይወጡ ብዙ አሉ። ወንጀል ውስጥ ለውስጥ ተሰርተው ተደብቀው ተዳፍነው የሚቀሩና እግዚአብሔር ግን በእንደዚህ አይነት ወንጀለኞች እግዚአብሔር ፍረድባቸው ነው የምለው። ስለተከታተላችሁኝ ከልብ አመሰግናለሁ። ፈጣሪ ያግዘን ይርዳን። በተቻላችሁ አቅም ደግሞ ራሳችሁን እንድትጠብቁ አሳስባችኋለሁ ማለት ነው። ራሳችንን እንጠብቅ፣ ራሳችንን እንግዛ፣ ራሳችንን እንሁን። ራሳችንን ከሆነ በኋላ ሌላውም ሁሉም ነገር ቀሪ ነው፣ ኃላፊ ጠፊ ነውና ራሳችንን መግዛት ይኖርብናል። እውነቴን ነው የምላችሁ። ሰው የሚለንን ብቻ ሰምተን ሰውን አንከተል። ለዛ ሰው ተገዣ እንሁን። በቃ አሁን ማንኛውም ሰው እኩልነት የሚባል ነገር አለ። ማንኛውም ሰው ራሱን ነው መሆን የሚፈልገውና ራሳችሁን ሆናችሁ ራሳችሁን ጠብቁ እባካችሁ ነው የምለው። ይሄንን መልእክት ነው የማስተላልፈው። ፈጣሪ ነፍሷን ይማር እህታችንን። መልካም ምሽት ይሁንላችሁ። ባይ ባይ። ሰላም ሁኑ።